ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትኩረት እያከናወነ ያለው ተግባር ተደነቀ። ኢትዮጵያ ዓለም አቀፋዊ የፖለቲካና የኢኮኖሚ ተለዋዋጭነትን እንደ ዕድል በመጠቀም የዋጋ ግሽበትን ወደ 13.6% መቀነስ መቻሏ ተገለጸ። ዘንድሮ በበጋ መስኖ ከለማው ስንዴ እስካሁን ከ1.6 ሚሊዮን ሄክታር መሬት ላይ የደረሰ ምርት ተሰብስበዋል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሁለተኛ ዙር የ5 ሚሊዮን ኮደር ሰልጣኞችን አስመረቀ። በአዲስ አበባ ከተማ በዓላትና ሰርግ ምክንያት በማድረግ የትራፊክ ፍሰትን የሚረብሹና መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳሰበ። የሚሉት የዕለቱ አርዕስተ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትኩረት እያከናወነ ያለው ተግባር ተደነቀ። የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትኩረት እየሰራ መሆኑ የሚደነቅ ተግባር መሆኑን በኢትዮጵያ የዓለም አቀፉ የፍልሰተኞች ድርጅት ከፍተኛ ፕሮግራም ኃላፊ ሚሞሪ ሙዋሌ ገለጹ። የዓለም አቀፉ የፍልሰተኞች ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመሆን ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትብብር እየሰራ መሆኑን ገልጸዋል። ኃላፊዋ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ዓለም አቀፉ የፍልሰተኞች ድርጅት ፍልሰተኞች አስተዳደር ላይ ከኢትዮጵያ ጋር በአጋርነት ይሰራል። ኢትዮጵያ ከባለድርሻ አካላት ጋር በመተባበር ፍልሰተኞችና የፍልሰተኞች ደህንነት ጉዳይን በህግና በስርዓት እንዲመራ እየሰራች መሆኑ የሚደነቅ ተግባር ነው ብለዋል። ዓለም አቀፍ የፍልሰተኞች ድርጅትና የኢትዮጵያ መንግስት በፍልሰተኞች ዙሪያ በትብብር እየሰሩ በመሆኑ ሌሎች ባለድርሻና አጋር አካላትን በቅንጅት እንዲሰሩ ጥሪ አቅርበዋል። ዓለም አቀፉ የፍልሰተኞች ድርጅት ከኢትዮጵያ መንግስት የፍልሰተኞች ደህንነት ጥበቃና ውጤታማ የፍልሰተኞች አስተዳደር ላይ በትብብር ለመስራት የ5 ዓመት አገር አቀፍ የኮሚኒኬሽንና የጋራ ስትራቴጂክ እቅድ በቅርቡ ይፋ ማድረጉን አስታውሰዋል። ድርጅቱ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ባዘጋጀው የጋራ ስትራቴጂክ እቅድ መሰረት የሚገጥሙ ችግሮችን ለመፍታት ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራም ገልጸዋል። ተጨማሪም ዓለም አቀፍ የፍልሰተኞች ድርጅት ለስደት ተመላሾች ጊዜ የማቆያ ማዕከል ከማዘጋጀት ጀምሮ መልሶ ለማቋቋም ድጋፍ እያደረገ መሆኑን ተናግረዋል። እንዲሁም ህገወጥ ስደትን ለመከላከል ህብረተሰቡን የማስገንዘብና ህጋዊ መንገድ እንዲጠቀሙ ለማድረግ እየሰራ መሆኑንም ገልጸዋል። ኢትዮጵያ ዓለም አቀፋዊ የፖለቲካና ኢኮኖሚ ተለዋዋጭነትን እንደ ዕድል በመጠቀም የዋጋ ግሽበትን ወደ 13.6% መቀነስ መቻሏን የንግድና ቀጣናዊ ትስስር ሚኒስቴር ገለጸ። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ለኢዜአ እንዳሉት በ2017 በጀት ዓመት የመጀመሪያው 9 ወር የመንግስት የማስፈጸም አቅም በሁሉም ዘርፍ እድገት አሳይቷል። ኢትዮጵያ በዓለም አቀፍ ደረጃ ያላት ተጽዕኖ ፈጣሪነት ዓለም አቀፋዊ ጂኦፖለቲካዊና የፖለቲካ ኢኮኖሚ ተለዋዋጭነትን እንደ ዕድል የመጠቀም አቅሟ በፍጥነት እያደገ መምጣቱንም ገልጸዋል። የንግድና ቀጣናዊ ትስስር ሚኒስቴርም በበጀት ዓመቱ 9 ወራት ከወጪ ንግድ $5.3 ቢሊዮን ገቢ ማግኘቱን ገልጸው ከአምናው ተመሳሳይ ወቅትና ከእቅዱ ጋር ሲታይ አፈጻጸሙ ከፍተኛ መሆኑን አንስተዋል። በመሆኑ መንግስት ዓለም አቀፍ ተጽዕኖችን በመቋቋምና እንደ ዕድል በመውሰድ የዜጎችን ተጠቃሚነት የሚያረጋግጡ ስራዎችን በማከናወን ላይ እንደሚገኝም ገልጸዋል። መንግስት የዜጎችን ተጠቃሚነት ለማረጋገጥና የኑሮ ጫናን ለማቃለል ብዙ ሰርቷል ያሉት ሚኒስትር ዴኤታው በዚህም ተጨባጭ ውጤት መመዝገቡን ገልጸዋል። በኢትዮጵያ ዜጎችን እየፈተነ ያለውን የኑሮ ውድነት ለማሻሻል ከፍተኛ ርብርብ በማድረግ ግሽበቱን ወደ 13.6% መቀነስ እንደተቻለም ገልጸው ከአምናው 29% አንጻር በጣም ዝቅተኛ መሆኑን አንስተዋል። የግብርና ሜካናይዜሽንና ኩታገጠም እርሻ ምርታማነትን በማሳደግ የሥራ ባህልን በማሻሻል የተለያዩ የልማት ኢኒሼቲቮችን በመቅረጽና አቅርቦቱን በማሳለጥ ግሽበቱን መቀነስ እንደተቻለም ገልጸዋል። በህገወጥ ንግድና በኮንትሮባንድ በተሰማሩ ግለሰቦችና ድርጅቶች ላይ አስተዳደራዊና ህጋዊ እርምጃ በመውሰድ ግሽበቱን መቆጣጠር ተችሏል ብለዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሁለተኛ ዙር የ5 ሚሊዮን ኮደር ሰልጣኞችን አስመረቀ። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሁለተኛ ዙር የ5 ሚሊዮን ኮደር ስልጠና የወሰዱ 127 ሰልጣኞችን አስመርቀዋል። በምረቃ መርሃ ግብሩ ላይ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ በዚህ ጊዜ እንደገለጹት መንግስት የዲጂታላይዝ አገልግሎት አሰጣጥን ተደራሽ ለማድረግ እየሰራ ነው። በቴክኖሎጂ ክህሎት የዳበረ የሰው ኃይል ማፍራት አገልግሎት አሰጣጡን ዲጂታላይዝ ለማድረግ ወሳኝ መሆኑን ገልጸው የ5 ሚሊዮን ኮደርስ ንቅናቄ አይቴክ ሚና አለው ብለዋል። ተቋማትን በመገንዘብ ሰራተኞቻቸው ስልጠናውን እንዲወስዱ የሚያደርጉት እንቅስቃሴ የሚደነቅ መሆኑን ተናግረው ሚኒስቴር መስሪያ ቤቱ አስፈላጊውን እገዛ እንደሚያደርግም አረጋግጠዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ከተማ አስተዳደሩ ዲጂታል የሆነ አስተዳደር እየዘረጋ መሆኑንም ተናግረዋል። በዚህ ሂደት የሰው ኃይል ማፍራት ወሳኝ በመሆኑ የ5 ሚሊዮን ኮደርስ ስልጠና የሰው ኃይል በማፍራት ረገድ አይተኬ ሚና እየተጫወተ ይገኛል ብለዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ ተቋሙ የአገልግሎት አሰጣጡን ዘመናዊና ተደራሽ ለማድረግ የሪፎርም ስራዎችን እያከናወነ መሆኑን ተናግረዋል። የ5 ሚሊዮን ኮደርስ ስልጠና ብቁ የሰው ኃይል ለማፍራት የተሻለ በመሆኑ እስከ ወረዳ ድረስ ያሉ የኤጀንሲ ሰራተኞች ስልጠናውን እየወሰዱ ነው ብለዋል።
በዘንድሮ የበጋ መስኖ ስንዴ ከለማው ሰብል እስካሁን ከ1.6 ሚሊዮን ሄክታር መሬት ላይ የደረሰ ምርት መሰብሰቡን የግብርና ሚኒስቴር አስታወቀ። በሌላ በኩል በበልግ ወቅት 98 ሚሊዮን ኩንታል ምርት ለማምረት እየተሰራ መሆኑን ተገልጿል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ ከኢዜአ ጋር በነበራቸው ቆይታ ምርትና ምርታማነትን ለመጨመርና የምግብ ዋስትናን ለማረጋገጥ አርሶ አደሮች በመኸር በበልግና በበጋ መስኖ ዓመቱን ሙሉ እንዲያመርቱ እየተሰራ ነው ብለዋል። ሳይታረሱ የቆዩ መሬቶችን ወደ ልማት በማስገባት በዘር የሚሸፈን የመሬት መጠንን መጨመር፣ የግብርና ቴክኖሎጂ ግብዓትና ምርጥ ዘሮችን መጠቀም ለምርትና ምርታማነት መጨመር ምክንያት መሆናቸውን አመልክተዋል። በበጋ መስኖ ልማት የተጀመሩ ስራዎችም አርሶ አደሩ በዓመት በ3 ዙር እንዲያመርት በማድረግ ከፍተኛ ምርት እያስገኙ ናቸው ብለዋል። በዚህ ዓመት ከበጋ መስኖ ስንዴ ልማት 172 ሚሊዮን ኩንታል ምርት ለማምረት ታቅዶ ወደ ስራ መገባቱን ጠቅሰዋል። እስካሁን 3.5 ሚሊዮን ሄክታር መሬት በዘር መሸፈኑን የገለጹት አቶ ኢሳያስ ቀደም ብሎ የተዘራና የደረሰ የበጋ መስኖ ስንዴ ምርት እየተሰበሰበ እንደሚገኝም ጠቅሰዋል። በዚህም እስካሁን በ1.6 ሚሊዮን ሄክታር መሬት ላይ የደረሰ ምርት መሰብሰቡን ተናግረዋል። በሌላ በኩልም ወቅቱ የበልግ ሰብል ልማት የሚከናወንበት መሆኑን ጠቅሰው በበልግ አብቃይ አካባቢዎችን በስፋት ወደ ስራ መገባቱን ተናግረዋል። በዚህም በዘንድሮ በልግ 3.7 ሚሊዮን ሄክታር መሬት በዘር በመሸፈን 98 ሚሊዮን ኩንታል ምርት ለማምረት መታቀዱን ጠቅሰው እስካሁን 2 ሚሊዮን ሄክታር መሬት በዘር መሸፈኑን ገልጸዋል። አርሶ አደሮች በቀሪ የበልግ ወቅት በዘር ያልተሸፈነ መሬታቸውን በመሸፈን ቀድሞ በዘር የተሸፈነውን የአረም ቁጥጥርና ተባይ ክትትል እንዲያደርጉም አስገንዝበዋል። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ ፍሰትን የሚረብሹና መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳሰበ። ህብረተሰቡ የጸጥታ አካላት የሚያስተላልፉትን የቅድመ ጥንቃቄ መልእክቶች በአግባቡ እየተገበረ መሆኑን ተከትሎ በከተማዋ የወንጀል ድርጊቶች እየቀነሱ መምጣታቸውን ተገልጿል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለኢዜአ እንዳሉት በከተማዋ የትንሳኤ በዓል በሰላማዊ ሁኔታ ተከብረዋል። ቀላል ከሚባሉ የስርቆትና የማጭበርበር ድርጊቶች ውጪ በዓሉን ተከትሎ ውስብስብና ከባድ የወንጀል ድርጊቶች አለመፈጸማቸውንም አመልክተዋል። ለዚህ ደግሞ ህብረተሰቡ ከጸጥታ አካላት የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበሩ መሆኑንም ጠቅሰዋል። ይሁንና በዓላትና ሰርግን ተከትሎ አንዳንድ አሽከርካሪዎች የመንገድ አጠቃቀማቸው ስርዓትን የተከተለ አለመሆኑን ኮማንደር ማርቆስ አመልክተው ይህም ሊታረም የሚገባው ድርጊት ነው ብለዋል። መጪውን የሰርግ ወራት ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡም አሳስበዋል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰቱን በሚያስተጓጉሉ አሽከርካሪዎች ላይ ተገቢው የእርምት እርምጃ እንደሚወሰድም ተናግረዋል። የትንሳኤ በዓልን ተከትሎ ጠጥቶ ማሽከርከርን ለመቆጣጠርና አደጋን ለመቀነስ ጥብቅ ቁጥጥር ሲደረግ እንደነበርም አስታውሰው ከተፈቀደው የአልኮል መጠን በላይ የጠጡ 33 አሽከርካሪዎች ተጠያቂ መደረጋቸውንም አመልክተዋል። በቀጣይም ጠጥቶ ማሽከርከርን ለመከላከል የሚደረገው ቁጥጥር ተጠናክሮ እንደሚቀጥል ገልጸው አሽከርካሪዎች ከዚህ ድርጊት እንዲቆጠቡም ጠይቀዋል። ፖሊስ የከተማዋን ሰላምና ጸጥታ በአስተማማኝ ሁኔታ ለማስጠበቅ ከህብረተሰቡ ጋር በቅርበት እየሰራ መሆኑን ጠቅሰው ህብረተሰቡ ትብብሩን የበለጠ እንዲያጠናክርም ጥሪ አቅርበዋል። የዕለቱ ዜናዎች እነዚህ ነበሩ። ሰላም ቆዩ።